ሰላም የጆሲ ማይንድ ቤተሰቦች፣ ዛሬ የምነግራችሁ ታሪክ ስለ አንድ ድንቅ ፍጡር ነው። ሰማያትን ስለሚገዛው፣ በደመናች ላይ ስለሚበረው፣ የጥንካሬ ምልክት ስለሆነው ንስር። ንስር በሕይወቱ አንድ አስፈሪ ምርጫ የሚገጥመው ጊዜ አለ። ወይ በክብር መሞት፣ ወይ ደግሞ ሕመም የበዛበትን የዳግም ልደት ጉዞ መጀመር። ብዙዎቻችን ሕይወታችን የቆመ አሮጌ ልምዶቻችን የከበዱን ለውጥ የናፈቀን ጊዜ አለ። ነገር ግን ለውጥን እንፈራዋለን። ለምን? ምክንያቱም ለውጥ ሕመም አለው። የዛሬው ታሪካችን ለውጥ ለሚፈሩ ነገር ግን አዲስ ከፍታ ለናፈቃቸው ሁሉ የሚሆን ነው። ንስር እስከ 70 ዓመት ሊኖር ይችላል። ነገር ግን 40 ዓመት ሲሞላው አንድ ትልቅ ፈተና ይገጥመዋል። ረጅም ዓመታትን ያገለገሉት ጥፍሮቹ ይደክማሉ። የሚፈልገውን አድኖ መያዝ ያቅተዋል። ምንቃሩ ይረዝምና ወደ ደረቱ ስለሚታጠፍ ምግብ መብላት አይችልም። ክንፎቹም በላባ ብዛት ይከብዱትና በነፃነት መብረር ይሳነዋል። በዚህ ጊዜ ንስር ሁለት ምርጫዎች አሉት። የመጀመሪያው ምንም ሳይቀይር በረሃብና በድካም ቀስ በቀስ መሞት። ሁለተኛው ለ150 ቀናት ወይም ለ5 ወራት የሚቆይ እጅግ አሰቃቂና ሕመም የበዛበትን የዳግም ልደት ሂደት ማለፍ። ንስር ዳግም መኖር ከፈለገ ወደ አንድ ረጅም ተራራ ጫፍ ይወጣል። እዚያ ማንም በማይደርስበት ገደል ውስጥ ጎጆውን ይቀልሳል። ከዚያም ሂደቱን ይጀምራል። ደረጃ 1። ንስር ምንቃሩን በድንጋይ ላይ ደጋግሞ ይደበድበዋል። ምንቃሩ ተሰባብሮ እስኪወድቅ ድረስ በሕመም ይጋፈጠዋል። አሮጌው ምንቃሩ ሲወድቅ አዲሱ እስኪበቅል ድረስ በጎጆው ውስጥ በትዕግስት ይጠብቃል። ደረጃ 2። አዲሱ ምንቃር ከበቀለ በኋላ በገዛ ምንቃሩ የደከሙ ጥፍሮችን አንድ በአንድ ነቅሎ ይጥላቸዋል። ደም እየፈሰሰው እየታመመ ለአዲሱ ጥፍር ቦታ ይለቃል። ደረጃ 3። አዲሱ ጥፍር ሲበቅልለት መጨረሻ ላይ የከበዱትንና አሮጌዎቹን ላባዎች በሙሉ እየነጨ ይጥላቸዋል። መላ አካሉ ይታረዛል። ብርድና ሕመም ይፈራረቅበታል። ከ5 ወራት መከራ በኋላ ንስሩ በአዲስ ምንቃር፣ በአዲስ ጥፍርና በአዲስ ላባ በግርማ ሞገስ ይነሳል። ያን ጊዜ የዳግም ልደት በረራውን ያደርጋል። ለተጨማሪ 30 ዓመታት በኃይልና በክብር ለመኖር ይበቃል። ወዳጆቼ፣ ከንስር ታሪክ የምንማረው ትልቁ ቁም ነገር ያለ ሕመም ለውጥ የለም የሚለውን ነው። በሕይወታችሁ አዲስ ከፍታ ላይ ለመድረስ አሮጌውንና የከበዳችሁን ማንነት መጣል አለባችሁ። አሮጌው ምንቃር ዛሬ የምትነግሯቸው ተስፋ አስቆራጭ ንግግሮች ናቸው። እነሱን ሰብራችሁ መጣል አለባችሁ። አሮጌው ጥፍር ሕይወትን ወደ ኋላ የሚጎትቱ መጥፎ ጓደኞችና ሱሶች ናቸው። እነሱን ነቅለ መጣል ሕመም ቢኖረውም ለነፃነት ግን የግድ ነው። አሮጌው ላባ ያለፈው ዘመን ቁስል፣ ቂምና የውድቀት ትዝታዎች ናቸው። እነሱን ካላራገፍክ ወደፊት መብረር አትችልም። ብዙዎቻችን መለወጥ እንፈልጋለን፣ ግን የታወቀውን ሕመም አንለቅም። ከኮንፈርት ዞናችን መውጣት አንፈልግም። ንስሩ ግን ሕመሙን መረጠ። ምክንያቱም ከሕመሙ በኋላ ክብርና ተጨማሪ 30 ዓመታት እንዳሉት ያውቃል። አንተም ዛሬ የምታልፍበት ፈተና ነገ ለምትደርስበት ታላቅ ስኬት መሸጋገሪያ ነው። ዛሬ ራሳችሁን ጠይቁ። እንደ ንስሩ አሮጌው ማንነታችሁን ጥላችሁ ለመነሳት ዝግጁ ናችሁ ወይስ በድካም ውስጥ መኖርን መርጣችኋል? ጆሲ ማይንድ ጂም ዛሬ የሚላችሁ ሕመሙን አትፍሩት፣ ውጤቱን እንጂ። አሮጌውን ማንነትን ስትጥል አዲሱ ማንነት ይበቅላል። ይህ ቪዲዮ አዲስ መነሳሳትን ከፈጠረባችሁ ላይክ አድርጉት። ልትጥሉት የወሰናችሁትን አዲስ መጥፎ ልማድ በኮሜንት ላይ እጥለዋለሁ ብላችሁ ጻፉ። ለሌሎችም ብርታት እንዲሆን ቪዲዮን አጋሩ። በየቀኑ አዳዲስ አነቃቂ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። ከፍ ብላችሁ እንደ ንስር ብረሩ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩን።